አስተውሉ ይህ ጊዜ ያልፋል ይላል። በዚህ ምድር ላይ ብዙ የሚያልፉ ጊዜዎች አሉ። አንዳንድ ሰዎች ቻሌንጅ ውስጥ፣ መከራ ውስጥ፣ ስቃይ ውስጥ ስላሉ የማያልፍ ይመስላል። አንዳንድ ሰዎች ስለተመቻቸው፣ ኑሯቸው ስለተመቸ፣ መንገዱ ስለተመቻቸው፣ ያለው ነገር ሁሉ ሙሉ ስለሆነ የማያልፍ ይመስላል። አስተውሉ ይህ ጊዜ ያልፋል። ከኔ ጋር እግዚአብሔር ቃል ያዛችሁት የሉቃስ ወንጌል ምዕራፍ 12 ቁጥር 38 ላይ ያለው ቃል እንደዚህ ይላል። እንደዚህ በሚል ሐሳብ እግዚአብሔር ቃል አብረን እናያለን። አስተውሉ ይህ ጊዜ ያልፋል ይላል። አስተውሉ ይህ ጊዜ ያልፋል ይላል። ወገኖች በዚህ ምድር ላይ ብዙ የሚያልፉ ጊዜዎች አሉ። አንዳንድ ሰዎች ቻሌንጅ ውስጥ፣ መከራ ውስጥ፣ ስቃይ ውስጥ ስላሉ የማያልፍ ይመስላል። አስተውሉ ይህ ጊዜ ያልፋል ይላል። አንዳንድ ሰዎች ስለተመቻቸው፣ ኑሯቸው ስለተመቸ፣ መንገዱ ስለተመቻቸው፣ ያለው ነገር ሁሉ ሙሉ ስለሆነ፣ ነገሩ ሁሉ በቃ እንደሚታይ ስለሆነ የማያልፍ ይመስላል። አስተውሉ ይህ ጊዜ ያልፋል። በዚህ በሉቃስ ወንጌል ላይ ኢየሱስ ክርስቶስ ደቀ መዛሙርታትን ሲያስተምር የተናገረው በላይ እንደዚህ እያለ ለነገ አትጨነቁ አለ። ለምትበሉት ለምትጠጡት አትጨነቁ አለ እያለ እያስተማረ ከመጣ በኋላ እንዳይጨነቁ ይናገራቸው ነበረ። ይህ ጊዜ ያልፋል የሚለው እውነት ከመጽሐፍ ቅዱስ እይታ ጋር አያዘ አንድ ሁለት ሐሳብ ላስተላልፋችሁት። ይህ ጊዜ ያልፋል የሚለው እውነተኛ ከመጽሐፍ ቅዱስ እይታ ጋር አያይዘ አንድ ሁለት መልእክት ላስተላልፋችሁት። ምክንያቱም አስተውሉ ይህ ጊዜ ያልፋል። አስተዊ ይህ ጊዜ ያልፋል። ታላላቅ ሰዎች አስተውሉ። የተማራችሁት አስተውሉ። ታላላቅ በፖለቲካ ላይ ትልቅ ቦታ ያላችሁ ሰዎች አስተውሉ። ጥሩ ገንዘብ፣ ጥሩ ቤት፣ ጥሩ ኑሮ፣ ጥሩ ነገር ያላችሁ ሰዎች አስተውሉ። ይህ ጊዜ ያልፋል። የተራባችሁ ቢሆንም አስተውሉ። የተጨነቃችሁ ሰው ቢሆንም አስተውሉ። መንገዶቻችሁ የተዘጋችሁት ቢሆን አስተውሉ። በድሎት ያላችሁ ሰዎች ብትሆንም አስተውሉ። ይህ ጊዜ ያልፋል አለኝ። ይህ ጊዜ ያልፋል የሚለው እውነተኛ ከመጽሐፍ ቅዱስ ጋር እይታ ጋር አያይዤ አንድ ሁለት መልእክት ልናገራችሁት። ያልፋል ይህ ጊዜ ያልኩበት፣ አስተውሉ ያልኩበት ጊዜ የመጀመሪያው የሰው ዕድሜ በዓለም ላይ አጭር ናት። አስተውሉ ያልኩባችሁ፣ ያልፋል ያልኩባችሁ የሰው ዕድሜ በዚህ ምድር ላይ እጅግ ምንድናት? አጭር ናት። ቃሉ ስለ ሰው ዕድሜ ሲናገር እንኳን 70 እና 80 ከዛ ያለፈ ደግሞ ድካም ነዋል። ምን እንደሆነ ነግሯል። እጅግ ጊዜው የሰው ዕድሜ ምን እንደሆነች አጭር እንደሆነች ነግሯል። በሌላ ደግሞ የእግዚአብሔር የመምጫው ቀኑ እንደደረሰ ሰው በዚህ ምድር ላይ መኖር ነው የሚፈልገው። ሰው በዚህ ምድር ላይ ከተመቸ እንደተመቸው እንዲቀጥል ይፈልጋል። ነገር ግን ይሄን ሁለት ነገር አስቡ። የሰው ዕድሜ በዚህ ምድር ላይ ሲኖር አጭር ነው። እንኳን አጭር ባይሆን እየሞተን እኔ አያቶች ምናምኖች እያለፉ የልጅ ልጅ እንኳን ቢኖሩ ሌላ አስተውሉ ያልኩበት ምክንያት ምንድነው? ይህ ጊዜ ይህ ሰዓት ያልፋል ያልኩበት ጊዜ ምንድነው? እንኳን አያቶች አልፎ ታላላቅ ሰዎች አልፎ ሰዎች ሁሉ ከሞቱ በኋላም እንኳን የቀሩት የልጅ ልጅ ቢቀሩም ኢየሱስ ይመጣል። አዎ እቺ ሁለት ነገር የማትቀር ነገር ናት። አንድ ዕድሜ አጭር ነው፣ ሁለተኛ ኢየሱስ ይመጣል። ይህን በደንብ አስተውሉ። ሁል ጊዜ በመንፈሳዊ እይታ ወይ ዝግጅት ይህን ክፍል እንዴት እናያለን? የሉቃስ ወንጌል
ምዕራፍ 12 ቁጥር 35 ወደ ታች ያለው ነገር እንዴት እናያለን? እንግዲህ ይናገራል። ወገብን የታጠቃችሁ መብራታችሁ ምን ይሁን አይሁን የበራችሁ ይሁን ይላል። ወገባችሁ የታጠቃችሁት ይሁኑ፣ መብራታችሁ የበራችሁት ይሁን። ጌታ ሲመጣ በፊቱ እየተጋ ያገኘ ሰው ምንድነው? ብፁዕ ነው እያለ ይናገራል። ይህ ክፍል እንዴት እናያለን? ኢየሱስ በዚህ ክፍል ባሪያዎች፣ ጌታዎች ወደ ሰርጉ እስከሚመጣ ቀን ድረስ ሰርገኛው ወደ ሰርጉ እስከሚመጣ ድረስ ማንም ሰው ምን እንደማይሆን ይናገራል። ሰርገኞች እስከሚገባ ድረስ እንኳን ቢዘገዩ ምንም እንደሚጠብቁ ይናገራል። ሰርገኞች እንደሚጠብቁ ይናገራል። እንግዲህ በዚህ ቦታ ላይ ኢየሱስ ሲያስተምር አንድ ጊዜ ሰርገኛው ወደ ምድር እንደሚመጣ ሰርገኛው ወደዚህ ምድር ሲመጣ ግን ማግኘት የምችሉ ምን አይነት ሰው ነው ታውቃላችሁ? ያስተዋለ ሰው፣ ይህ ጊዜ ያልፋል ብሎ በእግዚአብሔር ፊት ራሱን ያዘጋጀ ሰው፣ ጊዜውን አውቆ የሚኖር ሰው እንደሚኖር ያውቃል። ስለዚህ ነው ኢየሱስ እንደዚህ ያላችሁት። ኢየሱስንም በዚህ ክፍል ባሪያዎች፣ ጌታዎች ሰርግ እስከሚመጣ ድረስ እንደሚጠብቁ እንደሚዘጋጁ ያወራበት ትልቁ ምክንያት ምንድነው? ይህ ምሳሌ ነው። ለሰዎች እንዲህ ያለ ይናገራቸው ነበር። ባሪያዎች ሁል ጊዜ ሙሽራው እስከሚመጣ ድረስ ነቅተው ይጠብቃሉ አለ። ወይ ተዘጋጅተው ይጠብቃል። አንድ ቤት ላይ ሰርግ አለን ይበል። ሙሽሮች ባይመጡት ሰርግ ድባብ ይኖራል? አይኖረውም። ስለዚህ የኛ ሙሽራ ኢየሱስ ይመጣል። ስለዚህ ምን ይላል በዚህ ቦታ ላይ? ምን ሆናችሁ ጠብቁ ነው የሚለው። ተዘጋጅታችሁ ጠብቁ ይላል፣ ወይ ነቅታችሁ ጠብቁ ይላል። ለዚህ ነው እንደዚህ ያልኩት፣ አስተውሉ፣ ይህ ጊዜ ያልፋል። ሰው በዚህ ምድር ላይ የፈለገ ኑሮ ሊኖር ይችላል፣ ግን ሁለት ነገር አስተውሉ። የሰው ዕድሜ በዚህ ምድር ላይ ሲኖር አጭር ነው። ሁለተኛ እንኳን እኛ ብንሞት አያቶች ቢሞት የእግዚአብሔር መምጫ ደርሰዋል። ይሄ ሁለት ነገር አስተውሉ። ስለዚህ አንድ ትልቅ ነገር ማወራችሁ ምንድነው? ይህ ጊዜ ያልፋል የምለው ንግግር ቀላል ነገር ቢመስልም በመንፈሳዊ እይታ ግን እጅግ ትልቅ ትምህርት ይዞሃል። እንግዲህ ይህ ጊዜ ያልፋል የምለው ንግግር ቀላል ቢመስልንም ቀላል ንግግር ቢመስልም በመንፈሳዊ እይታ ግን እጅግ ትልቅ ትምህርት ይዞሃል። ምኑ? ይህ ቃል ያልፋል የምለውን ቃል እንደ ቀላል ነገር ብንይዘው፣ እንደ ቀላል ነገር ቢመስለው፣ በዚህ ቦታ ላይ እንግዲህ አስጠንቅቆ ኢየሱስ ይናገራቸው ነበረ። ይህ ትምህርት የኢየሱስ ትምህርት ነበረ። ከእኩለ ሌሊት በሁለተኛውና በሶስተኛው ክፍል መጥቶ እንግዲህ ቢያገኛችሁ እነዛ ባሪያዎች ብፁዓን ናቸው፣ ኢየሱስ ሲመጣ በትጋት ላይ የተገኙ ሰዎች። እንግዲህ በሁለተኛውና በሶስተኛው ክፍል ይላል፣ በእኩለ ሌሊት ይላል፣ ቀን አላለ። በእኩለ ሌሊት ኢየሱስ ሲመጣ እየተጉ የሚገኙት ባሪያዎች አሉ። ምኖች ናቸው አለ? ብፁዓን ናቸው ነው። በዚህ ምድር ላይ ብዙ ሰዎች ከትጋት ወጥተዋል፣ እግዚአብሔርን ከመጠበቅ ወጥተዋል። እንግዲህ በዚህ ቦታ ላይ እየተናገረ በሁለተኛው ወይስ በሶስተኛው ክፍል ይላል። ማለት ምን ሳይሆኑ እግዚአብሔርን የሚጠብቁ ሳይረሱ፣ መምጫውን ሳይረሱ፣ የእግዚአብሔርን መምጣትን ሳይረሱ አስተውሎ እግዚአብሔርን የሚጠብቁት፣ ጊዜውን እንደሚያልፍ የሚያውቁት፣ የእግዚአብሔር ጊዜ እንደሚመጣ የተረዱ ሰዎች፣ እነዛ ሰዎች ምኖች ናቸው ነው የሚለው? ብፁዓን ናቸው። ወገኖች አስተውሉ። ይህ ጊዜ ያልፋል። ስቃይ ነው፣ ያልፋል። መቸገር ነው፣ ያልፋል። ብቸኛ መሆን ነው፣ ያልፋል። እንኳን ሰዎች ባዕዱ
ባድሮ ነው መንገድ ሰክቷል፣ ያልፋል። ብዙዎች በልተው ያድራሉ፣ ያልፋል። ብዙዎች ሳይበሉ በራብ ያድራሉ፣ ያልፋል። ያውላችሁ አስተውሉ፣ ይህ ጊዜ ያልፋል። አንዳንድ ሰዎች ጊዜው የማያልፍ መስሏቸው በእግዚአብሔር ላይ የፈለገ ነገር ይሳለቃሉ። ትዝ ይላችኋል አንድ ጊዜ በዘፍጥረት ላይ ሰዎች እንግዲህ ከለውጡ በኋላ ኢንጂነሮች ተፈጠሩና ሁሉም ምን ማለት ጀመሩ? እኛ ወደ ሰማይ ጠቀስ ወደ እግዚአብሔር የሚደርስ ግንብ እንስራ። የሚሰሩት ግንብ እንግዲህ ፈሩ። እግዚአብሔር ከዚህ በፊት ምን አምጥቶ ነበር አሉ? የጥፋት ውሃ አምጥቶ ነበር። ሐሳባቸው ይሁት እግዚአብሔር ከዚህ በፊት የጥፋት ውሃ አምጥቶ ነበር። አሁን የጥፋት ውሃ እንዳይመጣ ምን እንስራ? ወደ ሰማይ የሚደርስ ምን እንስራ? ግንብ እንስራ። ወደፊት ምን እንዳይመጣ የጥፋት ውሃ መጥቶ ምን እንዳያረገን እንዳይወስደን እንደባለፈው እንዳያረገን። እግዚአብሔር ጨካኝ ነው። ስለዚህ አሁን እኛ ኢንጂነሮች ሆነናል። ኢንጂነር ስለሆነን ወደ ሰማይ የሚወስድ ወደ ሰማይ የጠቀሰው ህንጻ ግንቡን እንስራ። ሐሳባቸው እየተሳካ መሰላቸው። ስራቸው ምን አደረጉ? ጀመሩ። ፉቲንጋቸው አወጡት፣ ቀጠሉት፣ ጀመሩት። እግዚአብሔር ሐሳባቸውን ይመለከት ነበረ። ሐሳባቸው ምን አልነበረም? መልካም አልነበረም። አስተውሉ፣ ይህ ጊዜ ያልፋል። ሐሳባቸው ጥሩ ቢሆን እግዚአብሔር ያሳካቸው ነበረ። ግን ሐሳባቸው ምን አልነበረም? ጥሩ አልነበረም። ክፉ ሐሳብ ነበረ። ወዴት እንድረስ ይላል? ወደ እግዚአብሔር ወደ ሰማይ እንድረስ። ከጋበስንተን ሀተ የጥፋት ውሃ ቢመጣም ከኛ ምን ይሆናል? ስር ይሆናል። ኢየሱስ ምን ይላል? ሐሳባቸውን ምን አደረገው ይላል? አደባላለቀዋል። በሐሳባቸው ምን እንዳይሆን ያደርጋሉ አለ። እንዳይስማሙና ቃሉ ምን ይላል? ኑ እንውረድ። አንዱን የአንዱን ምኑን ሐሳቡን እንዳይደማምጣቸው ቋንቋቸው እናደባላለቃል። ይገርም። ኢየሱስ ወዳጆች ዓላማውን ያያል፣ ታርጌቱን ያያል። ካየ በኋላ እንደዚህ አላቸው፣ ኑ እንውረድ። አንዱን የአንዱን ንግግር ሐሳብን ምን እንዳያረግ እንዳያደማምጡት ሐሳባቸው ቋንቋቸውን እናደባልቃል። ስለዚህ በዛ ቦታ ላይ ምናቸው ተደባላለቀ ነው የሚለው? ቋንቋቸው። ስለዚህ የጀመሩት ፕሮጀክት ምን አደረጉት? አቆሙት። ወዳጆች አስተውሉ። ጥሩ እንጀራ ልንበላ እንችላለን። ጥሩ ዕውቀት ሊኖር ይችላል። ጥሩ ሐሳብ በአእምሮአችን ሊኖር ይችላል። ግን አስተውሉ። ኢየሱስ ብፁዓን ናቸው ያለው ከእግዚአብሔር መንገድ ያልወጡ በእኩለ ሌሊት ቢሆንም በሁለተኛው ክፍል ቢሆንም በሶስተኛው ክፍል ቢሆንም ማንን እየጠበቁ? እግዚአብሔርን እየጠበቁ ያሉ ሰዎች ምኖች ናቸው? ብፁዓን ናቸው። መጽሐፍ ቅዱስ የሰው የሚኖር ጊዜ አጭር እንደሆነና እንዲሁ ደግሞ እንደ ጭጋግ ፈጥኖ እንደሚጠፋ ይናገራል። ዕብራውያን ላይ የሰው ዕድሜ እንደ ምንድን ነው አለ? እንደ እንፋሎት ነው አለ። የሰው ሕይወት እንደ ምን ናት አለ? እንደ እንፋሎት ናት አለ። ወዳጆች ምንም ነገር በሕይወታችን ቢኖርም ራሱ አሁን ሰው የተባለ ሰው ከውስጡ እግዚአብሔር የሰጠው እስትንፋስን ሲቀበል ምን ይሆናል? ሬሳ ነው የሚሆነው። ስለዚህ መጽሐፍ ቅዱስ ሰው የሚኖርበት ጊዜ አጭር እንደሆነና እንደ ጭጋግ ወይስ እንደ እንፋሎት እንደሆነ ይናገራል። ያዕቆብ መልእክት ላይ ምን ይላል? የሰው ዕድሜ እንፋሎት ነው ያለ 4:14 አካባቢ። ምንም ነገር ቢሮጥ ጎበዝ ቢሆንም ኃያል ቢሆንም የሰው ዕድሜ የሰው ማንነት እንደ እንፋሎት ነው አለ። ወዳጆች እንፋሎት ነው የሚባለው የሆነ የማይታይ አለ ሲባል የሚጠፋ።
ስለዚህ እባካችሁ አስተውሉ። በሚያልቅበት ዕድሜ ውስጥ እያለን እግዚአብሔር እንድናስታውስ ዘንድ እግዚአብሔር ይርዳን። ይህ ማለት ሰው በዚህ ዓለም ላይ የሚኖር ነገር ግን ሁል ጊዜ ወይ ዘላለማዊ እንዳይሆን እግዚአብሔር ቃል ይናገራል። ሰው በዚህ ምድር ላይ ሲኖር ጊዜያዊ እንደሆነ እስቲ አንድ ጊዜ ጎጆአችን ጊዜያዊ ነው በሉ። እስቲ ጎጆአችን ጊዜያዊ ነው በሉ። እስቲ ጎጆአችን ጊዜያዊ ነው በሉት። ህንጻ ሰራክ ጊዜያዊ ነክ፣ መኪና ገዛክ ጊዜያዊ ነክ፣ ኃያል ሆንክ ጊዜያዊ ነክ፣ ዕውቀት ኖረ ጊዜያዊ ነክ፣ ፊተኛ ሆንክ ጊዜያዊ ነህ፣ ፊት አውራሪ ሆንክ ጊዜያዊ ነህ። ስለዚህ አስተውሉ፣ ይህ ጊዜ ያልፋል። አንዳንድ ሰዎች እግዚአብሔር የማይመጣ መስሎት በእግዚአብሔር ስም የፈለጉ ነገር ያደርጋሉ። አይ ይህ ጊዜ ያልፋል። አንዳንድ ሰዎች ደግሞ እግዚአብሔር የዘገየ መስሎ የፈለጉት ነገር ያደርጋሉ። አይ ይህ ጊዜ ያልፋል። እኔ አምናለሁ ጌታ እንደዚህ አለ፣ ይህ ጊዜ ያልፋል ብለህ ተናገር አለ። የምን ጊዜ? የድሎት ጊዜ ያልፋል። የምን ጊዜ? ሰው የፈለገበት የሚኖርበት ጊዜ ያልፋል። የምን ጊዜ? ሰው እግዚአብሔር ላይ ራሱን እያሳየ የቀጠለበት ጊዜ ያበቃል። እንግዲህ የምንኖርበት ጊዜ ምን አይነት ጊዜ ላይ ነን? አሁን የምንኖረው ጊዜ ምን አይነት ጊዜ ውስጥ ነን? እንግዲህ አስተውሉ፣ ይህ ጊዜ ያልፋል ተብሏል። አሁን የምንኖረው እየኖረን ያለነው ጊዜ ምን አይነት ጊዜ ውስጥ ነን? አንተ ምን አይነት ጊዜ ውስጥ ነህ? እናንተ ምን አይነት ጊዜ ውስጥ ናችሁት? ጊዜያችሁ ምን አይነት ጊዜ ነው? ያልፋል የተባለ ጊዜ ነው ወይስ ዘላለማዊ ከኢየሱስ ጋር የሚያስቀጥል ጊዜ ውስጥ ነህ? ምን አይነት ጊዜ ውስጥ ነው? ይህ ጊዜ ለአንዳንዶች የፈተና ጊዜ ሊሆን ይችላል። የአንዳንዶች ደግሞ የጸጋ ጊዜ ሊሆን ይችላል። ለአንዳንዶች ደግሞ የደላበት ጊዜ ሊኖር ይችላል። አሁን ብዙ ሰዎች በዚህ ምድር ላይ አንዳንድ የተመቻቸው ሰዎች አሉ፣ የተሳካላቸው ሰዎች አሉ። አይደል? ከነው ማነው ባነው ያነው በሱት ራስ አይደስ። እኔ የምላችሁት አሁን አንተ ምን አይነት ጊዜ ውስጥ ነህ? እኔ ያልኩት አንተ ምን አይነት እናንተ ምን አይነት ጊዜ ውስጥ ናችሁ? ለአንዳንዶች የፈተና ጊዜ ሊሆን ይችላል። የአንዳንዶች የጸጋ ጊዜ ሊሆን ይችላል። ለአንዳንዶች የተሳካ ጊዜ ሊሆን ይችላል። ለአንዳንዶች የሆነ ነገር በእጃቸው ላይ ሞልቶ ያለበት ጊዜ ሊሆን ይችላል። አንዳንዶች ደግሞ እያለቀሱ የሚኖሩበት ጊዜ ሊሆን ይችላል። አንተ ግን በምን አይነት ጊዜ ውስጥ ነው ያለ? አንተ ግን ምን አይነት ጊዜ ውስጥ ነህ? የደላ ሰው እንደደላው አይቀጥልም፣ ያልፋል። የተሳካ ሰው እንደተሳካ አይቀጥልም፣ ያልፋል። የጠገበ ሰው እንደጠገበው አይቀጥልም፣ ያልፋል። ሪሰ ምን ይላል? አስተውለው፣ ይህ ጊዜ ያልፋል። እንደምኖር እንደምንቀጥል አይመስላችሁ። ይህ ጊዜ ያልፋል ነው። ይህ ጊዜ ያልፋል። በእኛ ህይወት ውስጥ ጊዜውን በምርጫ ውስጥ መኖር አለበት። ምን አይነት ጊዜ ውስጥ ነህ? ምረጥ። በሚያልፈው ጊዜ ውስጥ ነህ? ምረጥ። በምን አይነት ጊዜ ውስጥ ነህ? ያውላችሁ ወይ እውነት ወይ ሐሰት፣ ወይ እግዚአብሔርን ወይ ዓለምን ምረጥ። ወይ እውነትን ምረጥ። የሚያልፈው ጊዜ እውነት ብላ አትቀበል። የማያልፈው ጊዜ አለ። ኢየሱስ ምን አለ? በሁለተኛው ክፍልም በሶስተኛው ክፍል በእኩለ ሌሊት ምን እየሆነ የሚጠብቅ እግዚአብሔርን እየጠበቀ የሚጠብቅ ሰው ቢኖር ያ ሰው ምንድነው አለ? ብፁዕ ነው አለ። አንተ ጌታ ይመጣል ብለህ እየተጋነ ወይ ጌታ ባይመጣም እኔ ልሞት ነኝ ብለህ ወደ እግዚአብሔር እየተጋነ ያውላችሁት አንድ ነገር ይሁት። ወይ እውነትን ወይ ሐሰትን ወይ እግዚአብሔርንም ወይ ዓለምንም ምን አድርጉት? ምረጡ። እኔ ያልፋል ያልኩበት ምክንያት ምንድነው? ምርጫችን በእጃችን ነው። ፈተና አንፈልግም ካላችሁት፣ ራብ አንፈልግም ካላችሁት ምረጡ። ምርጫችሁ በእጃችሁ ነው። በቃ ምርጫችሁ በእጃችሁ ነው። ነገር ግን
እግዚአብሔር የምለው ምን የሆኑ ሰዎች ይላል። ከእኩለ ሌሊት በሁለተኛ በሶስተኛው ክፍል መጥቶ እንዲሁ ቢያገኛችሁት እንዲሁ ቢያገኛችሁት ምን እየሆናችሁት እንዲሁ በእግዚአብሔር ፊት የሆናችሁ ቢያገኛችሁት እነዛ ባሪያዎች ብፁዓን ናቸው። በእግዚአብሔር ፊት ምን እየሆነ ቢገኝ እየተጋ የተገኘ ሰው ቢኖር ያ ሰው ብፁዕ ነው አለ። ይህ ጊዜ ያልፋል የምለው እውነት ሰው ለማስፈራራት ሳይሆን ለማነሳሳት ነው። ይህ ጊዜ ያልፋል የተባለው ሰውን ለማስፈራራት አይደለም። አንዳንድ ሰዎች ጌታ ሊመጣ ነው አንተ ተው ተመለስ ምናምን ብለው የሚያስፈራሩት አሉ። እኔ ያወራሁት ለማስፈራራት ሳይሆን ለማነሳሳት ነው። በውስጥ ያለው እንዲነሳሳ ነው የፈለኩት። ሁሉም ነገር ያልፋል። ነገር ግን የማያልፈው የእግዚአብሔር ቃል ነው። ትጉ በእግዚአብሔር ቃል ላይ። እግዚአብሔር ሲመጣ ምን እየሆኑ ያሉ ሰዎች፣ በፊቱ ምን እየሆኑ ያለ ሰዎች፣ እየተጉ ያሉ ሰዎች፣ እነዛ ሰዎች ምኖች ናቸው አለ? ብፁዓን ናቸው ካለ በኋላ ይህን ግን እወቁ፣ ባለቤቱ በምን ሰዓት ሌባ እንደሚመጣ ቢያውቅ ኑሮ ማን ባለቤቱ ሌባው ምን አይነት ሰዓት የሚመጣ ቢኖር ቢያውቅ ኑሮ ምን ሆኖ ይጠብቅ ነበር አለ? ነቅቶ ይጠብቅ ነበር አለ። ወዳጆች አስተውሉ፣ ይህ ጊዜ ያልፋል። ባለቤቱ ሌባ ምን አይነት ጊዜ መምጣት የሚያውቅ ኑሮ ሁል ጊዜ ምን ሆኖ ይጠብቅ ነበር ይላል። ነቅቶ ይጠብቅ ነበር ካለ በኋላ እንኳን ቤቱን ምን እንዳያደርጉ እንዳያበረብሩት እንዳይነኩት ይከለክለው ነበር አለ። ወዳጆች አስተውሉ፣ ይህ ጊዜ ያልፋል። የሚያልፈው ጊዜ ብቻ አያልፍም፣ ወይ የሚያልፈው ጊዜ ብቻ አይደለም፣ እንዲሁም እድልም ጭምር ያልፋል። የሚያልፍ ጊዜ ብቻ አይደለም፣ የሚያልፋችሁት ጊዜያችሁ ብቻ አይደለም። በእግዚአብሔር ካልሆናችሁት፣ ነቅታችሁ ካልጠበቃችሁት እድላችሁ ጭምር ያልፋል። እድላችን ጭምርም ያልፋል ነቅተን ካልጠበቅን። እንዴት ነው እድሉ የሚያልፈው? ሌባ ሲመጣ ያልነቃ ሰው ቤቱን ምን ያደርጋል? ያዘርፋል። ወደ ዝርፊያው ቤቱ ዕቃውን ያለው ነገር ሁሉ ከቤቱ ምን ያደርጋል? ይዘርፈዋል። ወዳጆች ኢየሱስ መጣለው ያለው ነገር እንደ ሌባ ከመጣ የኛ ማንነት በሰይጣን ተዘርፎ፣ የኛ ጸጋ በሰይጣን ተዘርፎ፣ የኛ ክብር በዓለም ተዘርፎ ያለ ኬታ ከመጣ ማን ያውቃል? ስለዚህ እድላችን ጭምር ያልፋል ወይ ይዘረፋል። ስለዚህ አስተውሉ ማለት ጊዜውን እንዳያልፍ መረዳት አለባችሁት። አስተውሉ ያልኳችሁት ጊዜያችሁ ምን እንዳይሆን። ጌታን ያልተቀበለ ሰው ካለ ቶሎ ጌታን መቀበል አለበት። በገንዘብ ምክንያት ከጌታ ፊት ትዕቢትና የሆነ ነገር ከጌታ ፊት እንድርቅ ያደረገ ሰው ካለ ቶሎ ወደ ጌታ መመለስ አለበት። ጊዜው ብቻ አያልፍም፣ ምኑም ያልፋል፣ እድሉም ጭምር ያልፋል። ምን እድሉም ጭምር ያልፋል። ስለዚህ ቶሎ እንንቃ።